አመሰግናለሁ። ምንም አይደል። ጨንቆኝ ነበረ። ደህና ነኝ። ብቻ ይዞን ፈራሁ ግን የለው ማለት ነው። ብቻ ይዞን አስፈራኝ። አይዞህ አትፍራ፣ ችግር የለም። ለአውራ ትንሽ የተወሰነ እና እንትን ነበር የኛ ባህል ይህን ይመስላል። እዚህ ጋር የተሻል ይህ ጓደኛ ቤት ነው እና ጓደኛ በጣም ነው የምወደኝ እና ባህሉ እንዳስተዋወቅልኝ ከኛ ከተማ ራቅ ብሎ ያለው እሱ እና ሀሳብ የተወሰነ ሀሳብ አለኝ። ያው በአንድ ቃል አወራለሽ ለጊዜውን አላወራ ዛሬ አላወራ ችግር አላወራብሽም። ችግር አይደለም ረቦና ምናምን አይደለም። አራበን ሁሉ ነገር ሙሉ ነው። ግን ሌላ ማስቸግርሽ ነገር አለ። አሁን አልነግርሽም፣ ቆይቼ የምነግርሽ አሳይቼሽ ምናምን ቦታውን ካየሽው በኋላ የሆነ ነገር አስቸግርሻለሁ። ይህ ራብ እርዳታ ማለት ነው። የሆነ ሌላ ነገር ነው የምፈልገው ከአንቺ ነው። ቆንጆ ነገር ነው የምፈልገው እና በጣም አመሰግነው። ቤተሰብ የተወሰነ ነገር ላስረዳት። አሁን አንቺ ጥያቄ የምጠይቂኝ በኋላ ይጠፍብኛል። ለዛ ላውራ ከዛ በኋላ ከጨረስኩ በኋላ አውሪ ፈለግሽ ያጠፍብኛል። አታስፈራሩኛል። አንተ ምን ያስፈራሩኛል? እዚህ ኮሜንታቲ ስታወራ ሀሳብክ እንዳይሰረቅ እና በጣም ነው አመሰግንሽ። ለማንኛውም እግዚአብሔርን ትልቅ መድኃኒዓለም የልቦናሽን አስተካከል። ድንግል ማርያም በጣም ስለመወዳት በእግዚአብሔር የምናምነው ሁላችንም እና በጣም ታስፈልጊኛለሽ። ከቻልሽ አንዳንዴ አስገብኝና ባህሌ ላስተዋወቅ፣ ሀገሬ ላስተዋወቅ። ወደኋላ የቀረ ቤተሰብ አሉ፣ ወደኋላ የቀረ ሀገር አለ። ለምሳሌ ሙርሲ አለ፣ ኛንጋቶም አለ፣ ዳሰነች፣ አሪ፣ ማሌ 16 ብሄር ነው ያለን እዚህ። ብዙ ሰዎች አያውቁትም። ማቆት ሀመርና ሙርሲ ነው። ሀመርን ነው ሁሉ ሰው የሚያውቀው። ሙርሲ ወደኋላ የቀረ ነው እና ነገሮችን እዛ ላቁምልሽ እና አደራሽን እና ወሬውን ላውራ። ስለ ሙርሲ ባህል ነገራቸው የተወሰነ አጠራጠራሪ። ከዛ ደግሞ ጥያቄ ጠቅኛለች ማለቅ ጠቅሽ ይጠፍብኛል። ለዛ አልችልም ረጅም ማውራት። በሙርሲ ባህል እንግዳ ተቀባይ ናቸው። አማርኛ ብዙ ስለማልችል ብዬ ነው። ጎበዝ ነኝ አማርኛ፣ በጣም ጎበዝ ነህ። ሙርሲ ስታወራ ፊት ይጣፍጣል። ጎበዝ ነህ አማርኛ። ይሄ ሙርሲ ባህል ይሄ ሙርሲ አለ እዚህ ጋር ካሮ አለ፣ ዳሰነች፣ በእናት ጸማይ እኔም አለው። እኔም አለው እዚህ ጋር እና በጣም የተለየ ባህል ያለንን 16ታችንም እንግዳ ተቀባይ ነን። ዋ ሲባሉ እውነቴን አቢባ መንገድ ላይ ብተኝ ስለ እውነት ነው ማውራሽ። አንድ ቀን በህይወት ጸብ የለም። አንድ ቀን ሰው ጣልቶ አያውቅም። ሰው በሰው ሞቶ አያውቅም። እኛ ጋር በጣም እንግዳ ተቀባይ ናቸው። ማንም መጥቶ በረንዳ ላይ መተኛት ይችላል። አንስቶ ከተራበ ውሃ እንጸሳሙ ወተት መስጠሽ። ከብት ብዛት አላቸው። ከብታቸውን ማንም ሰው አያርድም። አርደው አይሆኑም። ከብታቸው ከብት ሀብት ነው። አንድ ሰው ቤት ማክሲማም ከ100 ከብት በላይ አለ። ግን ያ ሀብት ነው። ያ ሀብት ነው ማለት ያን ከሌለ ያ ሰው መኖር አይችልም። አርብቶ አደሩ መኖር አይችልም፣ መጓዝ አይችልም። አርብቶ አደር ማለት ዛሬ እዚህ ጋር ከዋለ ነገ ሌላ ቦታ ነው የሚሄደው። አርብቶ አደር አንድ ቦታ ላይ ቁጭ ብለው ለምሳሌ ቤቱ እንዴት አድርጌ ቢያንስ ከ40 ኪሎ ሜትር በላይ ነው የሚራረቀው ቤሩቱና ከብቶች ያሉበት ቦታ ማለት ነው። መኖ ስለሌለ ቦታው ላይ ያው መንግስት ያመጣል፣ ግን በቦታው ላይ ራቅ ስለሚል ያን የሚሆነው። የሙርሲን ባህል ልጀምርላችሁ። ሙርሲ እንግዳ ተቀባይ ነው። በጣም የዋህ ህዝብ ነው። ውሃ ሲባል ወተት የሚሰጣ ነው። ባህላዊ ምግባቸው ገንፎ ነው። ገንፎ ማለት አሁን ማዘር ትልክልኛለች፣ አሳይሻለሁ ካልወጣሽብኝ። ገንፎ አለ። አንዳንዴ ደግሞ አቅም ገንዘብ ካላቸው እንትን እጨምራለሁ። አቅም ከሌላቸው እንትን ከሌላቸው ታብታብ ያድርጉልን እንትላልክ ታብታብ እና አቅም ካላቸው አለኮ ይጨምራል እና ጎመን እንጨምራለን። ከዛ ውጭ ሌላውን ሁሌም ገንፎ ነው የሚበሉት። ሁሌም ዘውትር አንቺ የምትመጪ አንቺ ከመጠቅ በጣም የምንወድሽ ከሆነ በጣም የምናከብርሽ ከሆነ የቤቱ ትልቁን ፍየል ታደርግልሻል። የቤቱ ትልቁ ፍየል በቃ ማለት ክብር፣ ለአንቺ ክብር አላቸው። በጣም ትልቅ ክብር ይኖራቸዋል። እንግዳ ተቀባይ ነሽ። ጃላ ከሆንሽ ጃላ ነው። በቃ ጃላ ነው በእኛ ሀገር ላይ። ዝቅ ካለ አንቺ ጃላ ከሆንሽ ጥሩ ሰው ከሆንሽ አንደበትሽ ገና ያዩሻል። ከዛ ስመጪ ለምሳሌ አሁን የአንድ ታኪል ደግሽ ከዛ ከመጣሽ የሆነ ነገር ልጠይቃቸው ቆዳ ምናምን በእኛ ሀገር ባህል ላይ ቆዳ ምናምን ሰው ይበድራል። ያና የለም ሰው ተቀዷል ገና ፊትሽ አይቶ ነበር። አርብቶ አደር በተፈጥሮ ወይ ችግር ካመጣሽበት ምናምን የምትይ ከሆነ ያይሽና አይ የለም ይልሻል። ግን
ገና ሆነ ፈገግ ብለሽ አመጥልሃለሁ ምናምን ከሆነ ለምን ከብቱ ብሎ አንስተሽ ትችላለሽ፣ ችግር የለበትም። ያንቺን ይሄን እዚህ ጋር ያለውን ያነባል ቶሎ ብሎ ያን ነው የሚያደርገው። ከንፈራቸው የሚሰነጠቁት ለውበት ምክንያቱም ይህን ከንፈር ስትሰነጠቅ ይህ ጆሮ ስትሰራ እዚህ ጋር ያለውን ስትሰራ ያሳያቸው እዛ ጋር ላሉ ሰዎች አንቺ የተወሰነ ታውቂያለሽ። ያን ስትሰራ አንድ ሴት ልጅ በእኛ በሙርሲ ህግ ባህል ቆይ ላሳያችሁ። ያን የምታደርግበት ምክንያት ለውበት ነው የምትጠቀመው። ያን ነገር ለውበት ማለት ያን ነገር ስታደርገው የማግባት ቻንሳ በጣም ነው የሚፈጥነው። እጅግ በጣም ተፈላጊ ትሆናለች። በእኛ ባህል ነው የምላችሁ፣ በሌላ አይደለም። በእኛ ባህል ሰዎች ብዙ ጊዜ ትጽፍሉኛላችሁ ጎጂ ባህል ነው ምናምን ትላለች። አዎ እናምናለን ጎጂ ባህል እንደሆነ እህቶቻችን እንዳይጎዱ እንፈልጋለን። እናቶቻችን ግን አንዳንዴ ከቤት ከኋላ ሲወጣቸው ያለ አይደል ማንነት አለ። በፍላጎት ነው የሚያደርጉት ያን ነገር። በፍላጎት የሚያደርጉ ሰዎች አሉ። በፍላጎት የሚያደርጉት ነገር አለ። ላሳያችሁ ብዬ ነው። ያን ከንፈር ይኸው እዚህ ጋር ለምሳሌ ላሳያችሁ። ይኸው ይከብዳል በጣም አያማቸው። አንዴ ከተበሳች አያማትም። አንዴ ከተበሳች አያማትም። አንዴ ከተበሳች ማለት ነው። በስንት ዓመታቸው ነው የሚበሱት? ከ13 ዓመት እስከ 18 ዓመት። ከዛ በላይ አይቻልም። በምንድን ነው የሚበሱት? ማለት እንዲለጠጥ በምላጭና በምላጭ ወይ በቢላ። ኦኬ። ከዛ የመጀመሪያ ጊዜ ይተረተረና ቁሱ ሲደርቅ ነው። በትንሿ መጀመሪያ ትንሿ ትገባለች። ትንሽ አለች፣ ትንሽ ትገባለች። ትንሽ ክባለች ምትገባለች። በትንሿ ማለት መጀመሪያው ያው ትታይሻለች። በትንሿ እሷናት ትንሽ ገላለች። ከምጣድ የምትሰራ ከጭቃ የምትሰራለች እሷ ትገባለች። መጀመሪያ ማድረቂያ አለ፣ ባህላዊ ማድረቂያ አለ፣ የሚቀቡት አለ። ባህላዊ ማድረቂያ ባህሉ ደሙ ከደረቀ በኋላ ያ የሚደረገው ደሙ ከደረቀ በኋላ ነው የሚሰራው። ያ የሚሰራው ሲሰራ ማለት ነው። ያን ካረግሽ በኋላ ነው ሌላው የሚቀብ። ከዛ በኋላ ጆሮዋን ትበሳለች። ጆሮዋንም ስትበሳ እዚህ ጋር ለው ስትበሳ ይሄን ያክላል፣ እዚህ ጋር ይሄን ያክላል። እሱም ለውበት ነው የምጠቀመው። ከእኛ ባህል ቀድማ ያን ካደረገች ቀድማ ያገባታ ያ ሰውዬ በቃ ተፈላጊ ናት። ከንፈሯን እንደዚህ ተተልትላ እንትን ያደረገች ይታይሻል። ጆሮ ላለው ጆሮ ላይ የሚያለውን አየሁት። መጀመሪያ ትንሽ እንደሷ የሚገባ መጀመሪያ የሚገባ ይችላል። አየኋት ጆሮ ላይ ያለች። ከዛ ይሄ የሚገባው ከዛ በኋላ ይሄ የሚገባው ያ ማለት ደግሞ ለውበት ነው የሚደረገው። ጥርስ ሲወልቅ ደግሞ አንድ ሰው ልጅ ሲታመም፣ ለምሳሌ ሰው ሲታመም ራሱ ይስታ አለ። ከዛ ጥርሱ ይገጥማል። ገጥሞብሽ አቅም ሰው ሲታመም ጥርሱ ገጥሞ አቅም እነዚህ ገጥሞ ሳይከፈል ገዛ ላይ ይሄኛው የወለቀበት ምክንያት እኛ ጋር በድሮ ዘመን በአያቶቻችን ዘመን ሕክምና አልነበረም። ጫካ ነው የሚኖሩት። አሳይሻለ ጫካ ቪዲዮን ስገ እንዳያለች ጫካ ነው የሚኖሩት። ጫካ ሲኖሩ ሕክምና ቦታው በሰዓቱ አልነበረም። ይሄን አድርጉና ምን አደረጉ? ውሃ እዚህ ጎሮሮዎች እንዳይደርቅ ደርቆ እንዳትሞት ባህላዊ መድኃኒትና ውሃ ለመጨመር ነው ይሄን የከፈቱት። አሁን ይሄን ጥርስ የሚወልቀው ለዛ ነው። ሁለቱ ጥርስ የሚወልቁት እዚህ ጋር ማሳያዎች። አራት ጥርስ የሚወልቅበት አንዱ ገሉ ስታደርግ አንደኛ ገለን እንደዚህ ስታደርገው ገሉ ስታወልቀው ሁለት ብቻ የሚፈቀደው በኛ ሁለት ብቻ ነው። ሴት ልጅ አራት ታወልቃለች። ይሄ ገሉ ስለምታደርገው ይህ ስለምታስገባ አራት ታወልቃለች እኮ። ገሉ ይከለችላል፣ ጥርሷን ይነካባታል። አሳይሻለሁ በተግባር ታየው። እሱም በኖርማ አሳይሻለሁ በትክክል እኔ ጋር ማዘር ጋር አራት ጥርሶችን እዚህ ጋር አንድ አራት ይወልቃሉ። አራት ይወልቃሉ። ስትበላ አትቸገርም? በዚህና በዚህ ነው ችግር የለም። ብዙ ጊዜ ገንፎ ስለምበላ ውበቷን አይቀንሰው። አራት ጥርሶችን ማውጣቷ እዚህ ጋር ያለውን አራት ጥርሶች መንቀሏ ውበቷን አይቀንሰው? ይጨምራል እንጂ አሁን ውበት ስጣት ማለት ነው። ስስቅ አሁን ገንፎ ያለ ይሄ እንትኑ አለ በጣም የሚያምረው። በእኛ ነው የምልሽ። ሰው ብዙ ጊዜ አይቀበሉም ያን ነገር። ጎጂ ባህል ነው። አዎ እናምንበታለን። ግን አንዳንዴ ደግሞ ከቤት ስትመጪ የራሱ ነገር እንትኖች አሉት። ባህሉ የራሱ ያ ነው። ከዛ በኋላ ባህላዊ መገባችን ስትተኛ ታወልቀዋለች ሴቷ። ታወልቀዋለች፣ ስትተኛ ታወልቀዋለች። ከዛ በኋላ አንድ ሴት ልጅ አንድ ወንድ ልጅ የሚያገባት ከሆነ 60 በሬ ይሰጣል። በሙርሲ ህግ 60 በሬና አንድ ክላሽ ይሰጣል። አንድ ምን 60 በሬ? ክላሽ ማለት ያ ደግሞ መጠበቂያ ነው። ድንበር ላይ ስላለን ድንበር ላይ ያለ ነው። በዚህ በኩል ኬንያ ይዋስናል፣ በዚህ ጋር ደግሞ ደቡብ ሱዳን አለ።
ኦሞ ወንዝ ሲባል ሰምተሽ ታውቂያለሽ? ኦሞ ወንዝ ጠረፍ ላይ ያለ ነው። ኦሞ ወንዝ ይባላል በእኛ ጋር ያለው ያን እዛ ላይ ያለው በዛ በኩል ነው ያለው። ያን ሲያደርጉ ወንዶች ያን ነገር ነው የሚሰሩት። ክላሹን ስጠው ከፍት አንድ ቦታ ላይ አይደለም። አንድ ሰው መቶ ምናምን ከፍት ይኖረዋል። ከፍት ይዞ ያ ወንዱ ልጅ ከፍት ይዞ የሚዞረው ሁሌም፣ ምክንያቱም በየቀኑ ትወልዳለች፣ በየቀኑ ትታመማለች ምናምን ስላለ ሁሌም ከፍት ይዞ ይዞራሉ እነሱ ወንዶች። ሴቶች የሚሰሩት 60 ባል ይሰጣሉ። ከዛ በኋላ ደግሞ ሁሌም ሴት ልጅ እርሻ ታርሳለች፣ አጥር ታጥራለች፣ ድንበሯን ታስከብራለች። እርሻ ታጥራለች፣ አጥር ታጥራ፣ ቤት የምትሰራው እሷ ናት። ጥንካሬዋን የእናታችን ጥንካሬ ነግርሽ ነው። በጣም አተኩሬ እናቴ ጥንካሬ ነው የሚሰራ። እናቴ ማለት ትለያለች። ስገቢ ቪዲዮ ታያለች። በጣም ትለያለች። ግሩም እናት ያለችን ታሳድገኝ ተንከባክባ እዚያ ደርሳኛለች። ፈጣሪ ነፍሷን ከፍ አድርጎ ያኖርልኝ ነው ባላ አልችልም እና አለች ከፍ አድርጎ ያኖርላት እሷን ከፍ ያኖርልኝ አልኩት። ነፍሷን አይባልም አስፋልታ ረጅም እድሜ ይስጥልን ያኖራት። አረሙ እንጂ እና ያ ነው። ሁሌም ባህላዊ ምግባችን ገንፎ ነው። ገንፎ ማለት ነው ገንፎ ነው። ከማሽላና ከበቆሎ የሚሰራ ነው። ከበቆሎና ከማሽላ ነው የሚሰራው። ከበቆሎና ከማሽላ ነው። ሁሌም ገንፎ ነው እና ሾፎሮ አለ። ቅድም አሳይሽ ይሻላል። መጠጫዋ አላሳይሽ። ያው ይሄ ነው መጠጫችሁ። ምንም ማንም ሰው መጣ በዚህ መጣ። ውሃ መጠጫ፣ ውሃም ሾፎሮም ወተትን በዚህ መጠጫው። ሾፎራ ምንድን ነው? ሾፎሮ ማለት ከቡና ገለባ የሚሰራ አለ። ከቡና ቡና ለፍሬው አለ አይደል? የእሱ ገለባ ነው የሚጠቀሙት እኛ ቤተሰቦች የሚጠቀሙት ማለት የእሱን ገለባ ነው። የሾፎሮን ገለባ ነው የሚጠቀሙት። ይሄ ደግሞ የወንድ ልጅ መተኛ ነው። በርኮታ ይባላል። ይሄ እዚህ ጋር የሚያርፍበት ብዙ ጊዜ የምንጠቀመው ይሄን ነው እኛ። ይሄ ከሌለ እኔ ብዙ ጊዜ ደስ ያለኝ ትራስ ከምስጭ ይሄ ይቀለናል። ሜዳ ላይ መተኛት እችላለሁ። ሁሌም የፈለግኩበት መተኛት እችላለሁ። ትቀመጭበታለች። ምንድን ነው ስሙ? በርኮታ። በርኮታ ደብል ነው እና እሱ ነው ሁለት። ከዛ ገንፎ። ከዛ በኋላ የሀመር ልምጣለች ደግሞ። ሀመር ስትመጪ ደግሞ እስካሁን የነገርከን የምን ባህል ነው? የሙርሲ ባህል። የሙርሲ ባህል ነው እስካሁን የነገረን። ጠይቁኛው። ኦኬ። የመጀመሪያ ጥያቄ ሃይማኖታችሁ ምንድን ነው? እግዚአብሔርን ያምናል። ሁሉም እግዚአብሔር እንዳለ ማምኑት እና ባላባት አለን። እስልምና፣ ክርስትና፣ ፕሮቴስታንት ና የሚባል ነገር የለም። ብዙ ጊዜ እሱ የለም። ያው ከተማ ከወጣች ብቻ ነው እሱ። ኦኬ፣ በጣም ጥሩ። እሺ፣ ሌላ ደግሞ የምትበሉት ቁርስ፣ ምሳ፣ እራት ሁሌም ገንፎ ነው? ኦኬ። ሲምፕል ላይፍ ነው የምትኖሩት ማለት ነው። ልብስ ትለብሳላችሁ? ብዙ ጊዜም ሙቀት ስላለ ብዙም ሀፍረተ ስጋችሁን ትሸፍናላችሁ? ኦኬ፣ እሺ። እና ቤታችሁ እንዴት ነው? ጎጆ ቤት ነው? ቆርቆሮ ቤት ነው? ሳር ቤት ጎጆ ቤት። ሳር ቤት ነው። ኦኬ። በጣም ዝቅ ያለ ነው። በጣም ዝቅ ያለ ማለት ነው። ላሳይሽ ከቻልክ። እስከዛ ጠይቂ። ሌላ ጥያቄ ላውጣ። እሺ፣ ልብስ ሳትለብሱ ራቁታችሁ ስትሄዱ ብርድ፣ ፀሐይ ምናምን ብርድ አይመታችሁም? ክረምት የለም? ለምንድን ነው ብዙ ጊዜ አሁን ስትለምጂው ምንም ነገር ትችላለች። ብርድ ሰዓትም በቃ ልምዳችሁ የተወሰነ ጣል አደርጋለሁ። ይሄን ጣል አደርጋለሁ። ይሄን ክረምት ላይ ዝንብሎችን ታረጊ ትሞቃለች። ይቻ ክረምት ላይ ብቻ። ያለ በጣም ሙቀት እኮ ነው። እሺ፣ ምንድነው አካባቢው? ቦታችሁ ስሙ? ሙርሲ ወይ ሀመር። ሙርሲ ወይም ሀመር። በፈረንጆች የሚጠሩት ደግሞ ኦሞ ቫሊ ብለው ማለት ነው። ከሸልቆ ወደዚህ ማለት ነው። ኦሞ ቫሊ፣ ሀመር፣ ሙርሲ፣ ኛንጋቶም፣ ዳሰነች፣ በና ጸማ ያለ
እሺ ህግ አለ ሀገራችሁ? ማለት ፖሊስ ጣቢያ ምናምን አለ? ሰው የሚካሰስበት ፍርድ ቤት ምናምን አለ? አለ። ገጠር ውስጥ የለም። ከተማ ላይ አሁን ዞን ከተማ አለው፣ ዞን አለው። እዛ ቦታ ላይ ግን ውስጥ ስገቢ ግን ምንም ነገር አይጣሉም፣ አይጨቃጨቁም። ድንገት የሆነ ከብት ቢሰራረቁ ነው እንጂ ከዛ ውጭ ይህን ያህል ጸብ ያለው ነገር የለውም። ኦኬ እኮ ግን ለምሳሌ አንድ ባልና ሚስቶች ሲጋቡ የት ሄደው ነው የሚፈራረሙት? ኧረ የለም መፈራረም የለም። በቃ ቤተሰብ ባል ይሰጣል፣ በቃ አለቀሽ። ስለዚህ ገንፎ ነው የምትበሉት። ድግስ ሲኖር ሰርግ ምናምን ሲሆን ምንድን ነው የምታቀርቡት ምግብ? ገንፎ፣ ባህላዊ ምግብ ገንፎ፣ ወተት አለ። ገንፎ ሲገነፋ በወተት ነው የምታሸው። ያው ይታያል። ኦኬ ቤታችሁ እንደዚህ ነው? አሁን አንተ የምትኖርበት ቤት እንደዚህ አይነት ነው? እኔ አሁን ጓደኛ ጋር መጥቼ እዛ ስኖር ያደጉበት እንደዛ ነው የኖርኩበት። አሁን ግን እዚህ ጓደኛ ጋር ስመጣ ግን ላይ አሁን እዛ ኮንዴክሽን የለም፣ ማብራት የለም ብዙ። አሁን ያለሁበት እኔማ ሰው ቤት ናለሁ። ቅድም ነግሬሻለሁ። ይሄ ነው ሳር ቤት። የት ነው ማለት? አዲስ አበባ መተክ ነው? የት ነው የመጣኸው? እዛው 42 ኪሎ ሜትር። እኔ ካለሁበት 42 ኪሎ ሜትር። እኔ አሁን ያለሁበት ነው። አሁን ያለሁበት ጂንካ ባለ ጂንካ ኢንተርኔት አለ? እሺ የጂንካ ቤቶች ውስጥ ኖርማል ቤት ናቸው ወይስ አሁን እንዳሳየኝ? አይ ኖርማል ቤቶች ናቸው፣ ትላልቅ ቤቶች ናቸው። ምግባቸውስ? ጂንካ ላይ ሁሉም ምግብ አለ። ለምሳሌ ስጋ አለ፣ ሽሮ አለ። ኦኬ እሺ አንተ ስንት አመትክ ነው እድሜክ? እኔ 24። እሺ 24 አመት ሙሉ ገንፎ ነበር ስትመገብ ይኖርከው? አዎ እኔ ብዙ ጊዜ ሹፌር ጋር ስለመወጣ እነሱ ያበሉኛል። በጊዜ ወጣሁት። ማክሲማም የ16 አመት ልጅ ያለው እኔ ወጥቻለሁ። ሹፌሮች ይዞራሉ፣ ጋይዶች ይዞራሉ። ስለዚህ ለመጀመሪያ ጊዜ እንጀራ የሚባል ምግብ የቀመስከው በስንት አመትክ ነው? አሞኝ መጥቼ በ10 አመት ምናምን አካባቢ። በ10 አመትክ አዲስ አበባ ለህክምና መተክ? አዲስ አበባ አይደለም ጂንካ ነው። ጂንካ ሶሪ፣ ጂንካ ለህክምና መተክ በ10 አመትክ ነው ለመጀመሪያ ጊዜ እንጀራ የቀመስከው? እዚህ ሰው መጥተውኝ ያው ከኋላ ያለው ቤት ማለት ነው። ኦኬ እሺ ገላችሁን የምትታጠቡት የት ነው? ኮሬ ላሳይሽ እና እንትን አለ ውሃዎች፣ ውሃ አለ፣ ኩሬ ውሃዎች አሉ አይደለ? ከስኬ ምናምን አብዛኛው አርብቶ አደር ውሃ ተገብጋ ውሃ እንደዚህ የሚሄዱ አካባቢ ነው የሚኖሩት ሁልጊዜ። ወንዝ አይደለም። ቆይ ላሳይሽ ነው። ቋንቋችሁ ምንድን ነው እኮ? ይሄ እኮ ጉድጓድ ነው። ጉድጓድ አይደለም፣ አሸዋ ነው። ከአሸዋ ላይ እንደዚህ እንትን ያደርጋሉ እኮ። ውሃ ከየት ታመጣላችሁ ገላችሁ የምትታጠቡበት? እዛ አሸዋው ጋር ይኸው ከዚህ በእጅ ቆፍራ ቆጣች እኮ ከጉድጓድ። ኦኬ ከጉድጓድ ተቆፍሮ በወጣ ውሃ ነው ገላችሁ የምትታጠቡት? አዎ ገላ የምታጠበው በዛ ነው። ምግብ የሚሰራው በዚህ ነው። ኦኬ ምንጭ ሳይሆን ኩሬ ውሃ። አሁን ወንዝ ይላል ውሃ መጥቶ ደራሽ፣ አሁን ዝናብ መጥቶ ይላል አይደለ? በረሃ ነው የሚኖርበት። ውሃ መጥቶ ከሄደ በኋላ እዛ ቦታ ላይ አሁን ለምሳሌ አሸዋው ይዟል አይደለ? አሸዋው እንደዚህ ቆፈር ስታደርጊ እዛ ውስጥ አለ። እሺ ታዲያ መጸዳጃስ? ሽንት ቤት ይቆፈራል። ዝም ብሎ አለ ቦታ ዝም ብሎ ጫካ ውስጥ። ኦኬ ጉድጓድ ጫካም ብዙ ስላለ ችግር የለውም። ዝም ብሎ እዛ ደግሞ ቆፈር ተደርጎ ዝም ብሎ እንደዚህ ይደረጋል። ይሄ የከተማ ኑሮ አይደለም። ገባኝ። እሺ ለምሳሌ ስትኖሩ የምተኙት ምን ላይ ነው? ቤቱ ሳር ቆዳ ላይ። እሺ ወንዱም ሴቱም ቆዳ ላይ? ቆዳ ላይ ነው። ኦኬ እሺ የፍቅር ታሪክ አላችሁ? የፍቅር ማለት አብዛኛውን ጊዜ ያው ዝም ብለሽ ብታገቢው አሁን ቤተሰብ ለቤተሰብ ይሆናል። ለምሳሌ ጥያቄን ግልጽ ላድርገው። አሁን አንተ ስንት አመትህ ላይ ትምህርት የጀመርከው? እኔ የጀመርኩት 10 አመት። 10 አመትህ ላይ አንደኛ ክፍል ነው የጀመርከው? አዎ። እሺ እስከ ስንተኛ ክፍል ተማርክ?
8 ስለዚህ እስከ 18 ዓመት ድረስ እስከ 8ኛ ክፍል ከተማርክ 18 ዓመት ማለት ኦልሬዲ ጎረምሳ ነህ። ትምህርት ቤት አብረው ከሚማሩ ሴቶችን አትጀነጅንም ነበር? እኛ ጋር አብዛኛውን ቤተሰብ ትምህርት አይልቁ፣ ሴቶች አይልክም ትምህርት፣ ሴቶች አይማሩም። ኦኬ ወንዶች አሁን ገጠር ውስጥ ሲሆን ብዙ ጊዜ ሴቶች አይማሩም። ቤተሰብ ይጓጓ አይልክም። ምክንያቱም ሁሉን ነገር የምታደርገው እሷ ናት ቤት ውስጥ። ከዛ አሁን መንግስት የመጣውን ትንሽ ጫና ያደረገባቸው አሁን ትንሽ እየለቀቁ ያሉት ማለት ነው። አሁን ላይ የተለቀቀ ያለው አሁን መንግስት መጥቶ ጫና እያደረገ የተጫናቸው አሁን ትምህርት ቤቶች እየከፈተ ስለሆነ አሁን ጫና እያደረገ ነው። ሴቶች መማር አለባቸው ብሎ ማለት ነው። አሁን ጫና እያደረገ ነው። መጀመሪያ ላይ ግን ሀብቱ ስለሆነች የሱ ስለሆነች ይፈራል፣ አይለቅም። ትበላሻለች ብሎ ያስባል። ምክንያቱም ሴት ናት ሁሉን ነገር የምትሰራው ብለኛል። የምታርሰው፣ አጥር የምታጥረው፣ ቤት የምታጸዳው፣ ምግብ የምታበስለው፣ ሁሉን ነገር የምታደርገው ሴት ስለሆነች ሴት ልጅ ትምህርት ቤት ከሄደች ማን ያን ሁሉ ስራ ሊሰራ ነው? ስለዚህ አሁን ግን ያ ይሰራ ነው። እሺ የሌላ አካባቢ ሰው ሲመጣ ትቀበላላችሁ? እንዴት ነው የሌላ አካባቢ ሰው ባዳ ሰው? በፍቅር ነው የሚቀበል። ሁሉም እኛ ጋር ሲቀበል ለመጣ ሁሉም በፍቅር ይቀበላሉ። በፍቅር ነው የሚያስተናግዳቸው። መተሽ እስክትሄጂ ድረስ የቻልነውን ነገር ያደርጉልሻል። የቻለውትን ነገር ይሰጡሻል። አንቺ ላይ መች ይቻላል። ለምሳሌ አሁን ገንፎ ብጣሽ አሁን እኛ ጋር አይጾም ምናምን ጾም ምናምን ባል ነገር የለም። ያገኙትን ይበላሉ። በጣም ከባድ እንግዳ ከሆንሽ ፍየል ታደርግልሻል። በጣም ከባድ እንግዳ ከሆንሽ ደግሞ ወተት አለ እዛው ደም አለ እዚህ ጋር ሳትሞት ይበሳና ይሰጥሻል። ሳትሞት ማለት ከላሚቷ ወይ ደግሞ ከፍየሏ ላይ ላሚቷ ተበስታ ደሟ ተመጡም እንዲደረግ ይወጣል፣ ይፈሳል። እንደዚህ ይወጣል። እንደዚህ ታደርጊ ላሳይሽ እዚህ ጋር። እሺ ደሟ ወጥቶ ከዛስ ምን ይደረጋል? ደሟ ከዛ ላይ ይስጥሻል። አንቺ ጠጣቂያለሽ ደሙን ፍላጎቱ ካለ ታዲያ ምን ችግር አለ? አመሰግናለሁ። 18 ሰዓት ደግሞ የሚጠጣው ለምን ልንገርሽ፣ ባይዞ እኛ ጠንካራ ነን፣ አቅም አለን። ሰውነታችንም ጠንካራ ነው። በጣም ነው የሚያምረው። ያው ራሴ ማካበር አይደለም፣ ሶሪ፣ ሁሉም ጠንካራ ናቸው። እኛ ጋር በጣም ጠንካራ ናቸው። በጣም ከምልሽ በላይ አቅም ያላቸው ናቸው። ያ የሚደረገው ፍላጎት ካለሽ ደስ የምልሽ ነገር ስትፈልጊ ነው የሚደረግልሽ። ያ የሚደረግልሽ ማለት ነው። እኔ አሁን ሀቢባን በጣም ወዳት ከሆነ እኔ የምለው ነገር የምታደርግልኝ ከሆነ እኔ እሰጥሃለሁ። አይጎዳሽም እኮ ጥንካሬ፣ ውበትሽን ጥቁር ትሆኛ፣ ደስ የመከለር ታመጫለሽ፣ ጥንካሬ ይኖርሻል። አሁን አንቺ ስላለመድሽው ነው። አሁን ለምሳሌ ልጅሽን ብትሰጪኝ ማለት ነው፣ አንቺ ልጅ ለእኛ ብትሰጪኝ ማለት ነው፣ በኢየሱስ ስም እንደሱ ጠንካራ ልጅ አታገኝም። በብርድ ነው የሚያደርገው። ሆነ ላሳይሽ። አስተዳደጋቸው ማለት ራቁታቸው ነው የሚያደርጉት ልጆች፣ እኛ ልጆች ላሳይሽ። የአንቺ ልጅ ቅድም ዳይቨርሲቲ ደንግጫለሁ። ለዛ ነው ቋንቋችሁ ምንድን ነው? እኛ ጋር 16 ቋንቋ አለ። አንተ እንዴት አማርኛ እንደዚህ ቻልክ? ሶኬት ሲያምር አማርኛ ያልኩበት ምክንያት ሹፌሮች ይመጣሉ፣ ጋይዶች ይመጣሉ፣ ገበያ እንወጣለን፣ ከሰው ጋር ሪሌሽን እንፈጥራለን። አሁን ለማስጎብኘት እንገባለን። ፈረንጆች እኛ ጋር አብዛኛው ፈረንጅ ይመጣል። ፈረንጆችን ስንገባ ወደ እኛ ጋር እኛ ዘንገባ። ከዛ በኋላ ሲገቡ 500 ብር ምናምን ሰጥተው ይገባሉ። ያ ነገር የተወሰነ እንትን ይጠቀማሉ ማለት ነው። ፈረንጆች እናንተ ጋር መጥተው ሲያድሩ ያለ መብራት እንዴት ይሆናሉ? ከተማ አለ። እኛ አሁን ለምሳሌ አሁን የዞን ከተማ አለ አይደለ? ዞን ይባላል። ያ ከተማ ቱርሚ አለ፣ ቱርሚ ይባላል። ቱርሚ አለ፣ ዲመካ አለ። ከተማ ናቸው። የሆነ ቤቶች አሉበት። ከሳሻለ ምን አደረገሻለሁ መሰለሽ? የሆነ ቀን ጊዜ ሰጭኝና ሁሉንም ላይ ብለውኝ እንደዚህ የዞን አሳይሻለሁ። የእነሱ አኗኗርና ከተማ አኗኗሩ አሳይሻለሁ። እነሱን አሁን ቀይሮት ነገሮች ሌለፍ አሁን እስካሁን እኛ ጋር ያሉት ሰዎች በእጃቸው የሚፈጩት እንደዚህ በእጃቸው የሚፈጩት
ሴቶች እዛ ቅድም ሴት ልጅ በጣም የምንወደው ባህሪዋ ሴት ልጅ በጣም ጓግቼ የማወራው ቪዲዮ ላይ ስትገቢ ያለ እናቶች እኔ ቤተሰቦች ሲፈጩ ታያለች በእጃቸው እንደዚህ። እስካሁን ወፍጮ የላቸውም፣ ውሃ የላቸውም። እሱን ነበር ቅድም ልጠይቅህ የነበረው። የሚበላው ገንፎ የበቆሎና የማሽላ ነው ብለኸኛል። ያ በቆሎና ማሽላ የሚፈጫው ወፍጮ ቤት ነው ወይ ብሎ ልጠይቅህ ነው። በድንጋይ። እሺ ገንፎ ውስጥ ምን ይጨመራል? ውሃ? ምንም ውሃ ይጨመራል። ከዛ በኋላ ወተት ይጨመራል፣ ይታሻል፣ ይወጣል። ጨው አይገባም፣ ዘይት አይገባም። ስለዚህ ያለ ጨው የሌለው ምግብ ነው የምትበሉት። ይጣፍጣል፣ ምንም ይጣፍጣል። አሁን አንድ ነገር አንቺ ቀድመሽ ስለምጂ አይደል የሚሆነው። አንቺ አኗኗርሽ ወስና መጀመሪያ ላይ ያለሽበት የመጣሽበት አኗኗር ይወስና አይደለ። ለምሳሌ ስኳር የማይበው እንትን ምንድን ነበር ባለው ምን በሽተኛ ነበር? ስኳር በሽተኛ የሆነ አንዳንድ የልብ ታማሚ ምናምን የሆነ ነገር ታማሚ ጨው አይጠቀሙም አይደል? ያ ከዛ ይተዋል። አሁን ለምሳሌ ቡና ያለ አንቺ ያለ ስኳር ጠጫለሽ? እኔ ባዶ ነው የምጠጣው። በስኳር የሚጠጡ ሰዎች አሉ የለመዱ ሰው። አንቺ የመረሽ አይደለ? መሮሽ ግን ገብቶ ይመችሻል። እኔ አይመረኝም። በቃ ለምጄዋለሁ። ቡና ያለ ስኳር ነው የምጠጣው። እሷን ነው የፈለኩት። ያዝ እኛ ጋር ለምደነዋል። አብረን ያደግንበት ስለሆነ ችግር የለም። ግን ማን ነው በቀደም እኔ ባቅሽ ማን ነው ስትመጪ ማን ነው ለምኛ አመጣሽ ነበረ። አላቅሽም ነበር እንጂ ኢትዮጵያ መጣሽ ቁጭ ብያየሁሽ ነበረ እንጂ አመጣሽ ነበረ። ችክችክ ቢያመጣሽ ነበረ አንድ ቀን ማለት ነው። በፕሌን አለ እኛ ጋር ይወርዳል። እዚህ እመጣለሁ። አሁን በቅርብ ትመጫለሽ? አዎ በቅርብ እመጣለሁ። ከአንድ ወር በኋላ ምናምን እመጣለሁ። ባለቤቴን ማስፈቀድ አለብኝ። ቆይ ቃል ከመግባት በፊት ባለቤቴን ላስፈቅዳል። እሺ ሰምታችኋል ቤተሰብ። ለልጅሽ ማለት ነው። ለልጅሽ እስከመጣሽ የሚገርም ነገር አሰርቼልሻለሁ። ቆዳ ይኸው ላሳይሽ፣ እንዴት እንደማለብስልሽ ላሳይሽ። እኛ ጋር የሚለበሰው እንደዚህ ነው። ኦኬ እንደዚህ ነው የሚለብሱት። ዋው ሲያምር ያምራል። ትላንት አሁን ሲስተር ነበረች ልኪያት ነው ታይ ነበር ያጠገቤ ነበረች። ሲስተር ናት እሷ። ይሄ እንግዳ ናት። ፎቶ እናነሳታለን ስንመጣ። ኦኬ እንግዳ እና ስትመጪ ለልጅሽ የምትመጪ ከሆነ ከአንድ ወር በኋላ ትመጣለች። ሳፕራይዝ የምናደርጋት ጬሌ እናሰርላታለን። ልጇ ለእሷን አለብሳታለን። አልብሰን ፀባይ ካለ እንሰጣታለን። እኛ ምንጠቃት ጥያቄ አለን። እሷን ምንጠቅሽ ጥያቄ አለን። ዛሬ ሳይሆን ነገ ከገባሽ ሲዛ እንደምትገቢ ያላቅም ብዙ ሰዓት በጣም እንፈልግ ይችላለን። ደስ ትላላችሁ። እናመሰግን። አዛም ደስ ትላለች። ሀቢባ ሰው ሀቢባ ግን በእናትሽ ስወድሽ እግዚአብሔር ለምንሽ ማለት ነው ሁሌ አስገቢኝ ባህሌ ማለት ቤተሰቦቼ ሀገራችን ማለት እንዴት እንደሚያምር ብታይ ወይ እንዴት እንደሚያምር አሁን ቪዲዮ ስታይ ማለት እንዴት ባህላችን እንደሚያምር ትቀኛለች። ባይዘ አሁን አንቺ የምኖሪበት አሁን ቅድም ምን ነበር ያልሽኝ? ዳይፐር እና ምን ነበር ያልሽኝ? አታስቢ መስሉ ዳይፐርና ወተት ነው ያልኩት። ወተት አለኝ። አይዞሽ ወተት እኔ ችግር የለብኝም። የወተት ችግር የለብኝም። ደግሞ ቆዳ አስተኛ አንድ ቀን ገጠር የምታድሪው ዙር ቁጭ ይሉልሻል። የጨፈሩ ወጠሌ ያለ ይሁን አሳይሽ። ወጠሌ ይባላል። ቆይ አባክተና እናመጣታለን። ይህ ስትበይ ደግሞ ሁሌ መጣልላት እንጂ ወጠሌ አለ እኛ ጋር። ወጠሌ ማለት ዙር ቁጭ ብለውልሽ ቁጭ ይሉና ይጠበሳል። ያውና እንግዳ ስመጣ እንደዚህ ነው ይታይሻል። እዚህ ጋር ምንድን ነው የሚጠበሰው? ፍየል እናርድልሽ እና ማለት ነው ቁጭ ብለው የር ሚሶ ነጋያ ያንበላላ ያሉ የዞሩ ይጨፍሩልሻል። እየጨፈሩልሽ መሀል ላይ ሰዓት እናድድና ቁጭ ይሞቅሻል። ቁጭ ታያለሽ። ከዛ ወተት አምጥልሻለ። ወተት የጠጣሽ ሾፎሮ የጠጣሽ ከዛ በኋላ ፍየሉ ይታረድልሽ እና ፍየሉ ላይ እንጨት አለ። እንጨት ይጠረብና እንጨት ይሰካና ዳር ፊልም የሰዓቱ ፊልም ላይ ቁጭ ያለ ከዛ ቀይ ሲሆን ድረስ በቀኝ ስትይ ርቦኛ ስትይ እሱ እናበልሻለን። ልጆች ስም ዘሻቸው ነው ግን በጣም ልጆች ብቻል። አይ ልጆች አይመጡም። እኔ ብቻዬን ነው የምመጣው። በአሁኑ ስትመጣ ይህ እናደርግላታለን። ሌላ ደግሞ የምናደርግላት ጨምሩልኝ ስ
ቃል ልግባላት። ጥያቄ ጠይቀህ አይምሮ ላይ አጠፋሁብሽ። አዎ ሴት ልጅ በስንት ዓመቷ ነው የምትዳረው እናንተ ጋር የምታገባው? ማግባት ደርስ እኮ ስንት ዓመት ለምሳሌ ኢንስታግራም ጋይስ ማግባት 16 ዓመት ነው 18 ዓመት ነው እንጂ አንዲት ሴት እናንተ ጋር ስትዳር 16 ዓመቷ ላይ 18 ዓመት በቃ ሌላ ነገር እንዳይለ ትክክለኛ ባህሉ ነው እንድትነግረኝ የምፈልገው ነው። ግን መጨረሻ ይሻላል እኮ ነው። ጨንቀኝ ያማቸዋል። 13 ዓመት አይገባም። 16 ዓመት ገጠር ውስጥ ማለት ገጠር ውስጥ እሷ ባትፈልግስ ካላፈቀረችውስ ያንን ሰው እሱ ስለመረጣት ብቻ እሷ አይመርጣትም። አሁን ለምሳሌ አንዳንዴ በፍቅር አለ። አሁን ልጁ ሄዶ ደንብ ዘሎ ይፈልጋታል ብሎ ሽማግሌ ልክ ወይ ደግሞ ጠልፎ ወስዳል ወይ ደግሞ ጠልፋት ወስድና ደንቡን ምናምን ያከብራል። ጥሎሽ ምናምን ይልካል። ሽማግሌ ልክና ይጨርሳል። ጠልፋት ወስዶ ከሆነ ገጠር ነው የሚያወራሽ፣ ባህሉን ማወራሽ። ያን ሰውን ጠልፋት ወስዳት ለቤተሰቧ መጥቶ ጥሎሽን ይስጣል። ሽማግሌ ላካል። ያልቅ በዛ። ነገር ግን ደግሞ ልጅ ለልጅ እንባላለ። ልጅ ለልጄ ለዛ ቅድም አንድ ሰው 4-5 ያገባል አልኩሽ። ያ ሲሆን ደግሞ አንዳንዴ አንደኛ ሚስት፣ ሁለተኛ ሚስት፣ ሶስተኛ ሚስት ይባላሉ። የኔ ጥያቄ አሁን ለምሳሌ አንተ አግብተሃል? እኔ አላገባሁም። ማግባት ፈለክና አንዲትን ሴት ተመኘሃት። እሷ አታውቅህም። አንተ ሄደህ ቤተሰቦቿ ስትጠይቅ አንተ ስለፈለካት ብቻ እሷ ጠልፌ እየተረል ነው። በዚህ ዘመንም ያው አሁን እንዴት መሰለሽ፣ አሁን ሴቶች እኛ ጋር የራሳቸውን ሰው የሚያገቡት አይደለ? የራሳቸው ሰው ከዛ ውጭ አያገቡም። የወስዳትና ያስረዳታል። የወስዳትና ቤቱ ዛት ሄድና ሀብቱን ያግራታል። ሁሉ ነገር ያደርጋሉ። ሁሉ ነገር ካደረገላት በኋላ ነው ከዛ በኋላ ሽማግሌ ይልካል። አባቷ ስትስማማ ማለት ነው። ሳትስማማ አይልክም። ቤት ወስዷት ከስማማ ግባ ምልክላት ቤት ውስጥ አይደለ? አሁን ለምሳሌ ይዟት ሄደ። ከቤት ይዟት አይደለ? ይዟት ሄድና ቁጭ አድርጋ ቤቱ። ከዛ በኋላ ሽማግሌ እሷን ካወራት ከሳመናት በኋላ ሽማግሌ ይልካል። ሽማግሌና ከብቶች ጥሎሽን አሁን ለምሳሌ አንዳንዴ እንዴት ነገር መሰለሽ፣ አክስት አጎት ምናምን ለሁሉም 2 በሬ 3 በሬ 4 በሬ ይሰጣል። ያው እስከ 60 ይገባል። እንደዛ ሲሆን ቤተሰብ ብዙ ሲሆን 60 70 በሬ ይገባል። አንዳንድ አበባ አንድ ላይ ስጡ 60 ምናምን በሬ ይሰጣል። ያ ይሆናል። ገባሽ? ሴቷ ፈቃደኛ ካልሆነች ለምሳሌ ፈለጋት፣ አንዱ ጠልፎ ቤት ወሰዳትና ሀብቱን ነገራት። አልፈልግም ካለችስ? እምቢ አትልም። እሺ ወንድ ልጅ በስንት ዓመቱ ነው የሚያገባው እናንተ ጋር? ደንቡን ሲዘል በቃ እኛ ጋር እንትን አለ፣ ደንብ አለ። እሱን ሲደርስ ያገባል እኮ። ደንቡ ስንት ዓመት ነው? ከ16 ዓመት በላይ። ከ16 ዓመት በላይ ለምሳሌ 17 ዓመት ልጅ ማግባት ይችላል ከፈለገ። ማግባት ከፈለገ ቤተሰቡ ያዋጥልን። አሁን በሬ ምናምን ፍየል ቤተሰቡ አባት ሀብታም ከሆነ ጥሎሽ ማዘጋጀት አለበት። ሲያገባ ጥሎሽ ማዘጋጀት አለበት። ጥሎሽ ግዴታ። ጥሎሽ ከሌላ ማግባት ጥሎሽን አዘጋጅቶ ነው የሚያገባው። ሲዘል ከወደቀስ ችግር የለውም፣ አይወድቅም። ወድቆም አያውቅም እስካሁን። ሲናየን ይውድ። እሺ ወድቆ አያውቅም። እሷም እምቢ አትልም ማለት እስካሁን ድረስ በዘመናችሁ እምቢ ያለች ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም? የለችም። ኮፒሊንግ ታብታባል። በዘመናችሁ አንዲትን ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም? አትልም። ያስረዳታል፣ ሀብቱን ይነግራታል፣ ይንከባከባታል። አሁን ሴት ልጅ ተወስዳት ንጉስ ናት አልኩሽ እኮ። ሴት ልጅ ከኛ ጋር ስትወሰድ ለምሳሌ አለቋት አመጣት ቤት አይደለ?
ንጉስ ናት። በቃ ቤት ውስጥ እሷ ንጉስ ትሆናለች። ማንም ምንም ነገር ላይ እንትናት በቃ እሷ ለእኛ በቃ ህይወት የኔ መኖር የእሷ መኖር ለእኔ መኖር ነው። አዎ ግዴታ ሴት ልጅ እንደ ንግስት ነው የምትታየው እናንተ ጋር አልከኝ። ምንድን ነው እንደ ንግስት እኮ ሁሉን ነገር የምትሰራው እሷ ስለሆነች ነው። ቤት የምታጸዳው፣ ምግብ የምታበስለው፣ የምታርሰው፣ አጥር የምትሰራው። ምን ቀራት ሴት ልጅ? ከብት አትጠብቅማ። ከብቱን ብቻ ወንድ ይወስድባታል። ከብት ወንድ ይጠብቃል። በተረፈ አጥር እሱ ሰፈር ይጠብቃል። ሰፈሩ ይጠብቃል። ሰፈሩ የሚጠብቀው እሱ ነው። ጠረፍ ላይ ያለ ነው። ጠረፍ ላይ ስለሆነ ከብት ሀገር ይጠብቃል። ሰፈሩ ይጠብቃል። ማንም አይደፍርም። ከብቱ ይጠብቃል። አርብቶ አደር ለምሳሌ ካለበት 100 ኪሎ ሜትር ይችላል። 100 ኪሎ ሜትር ይሄዳል ከብት ለመጠበቅ ማለት ነው። አሁን አንድ ሰው ልጅ 100 ፍየልና 100 ከብት ካለሽ እዚህ አካባቢ ላይ ሁሉ ሰዎች ያደርጋል አላቸው አይደለ? ከቤት ከወጣ በሶስተኛ በአራተኛ ቀን ሊገባ ይችላል። መጥቶ በአራተኛ በአምስተኛ ቀን ሊገባ ይችላል። ከብቶችን እዛ ጠብቆ ይዞ መጥቶ ሲገባ ማለት ነው። የአንድ ሴት ጥሎሽ ስንት ከብት ነው? የአንዲት ሴት ጥሎሽ ከ40 በሬ እስከ 60 በሬ። ከ40 በሬ እስከ 60 በሬ በገንዘብ ስንት እንደሚተመን ታውቃለህ? ምን አለ መሰለሽ እኛ ጋር ርካሽ ነው። አይሸጥም፣ አይለወጥም። ታዲያ ከብቶች እየታረዱ ሲበሉ አያልቁም? የማይሸጥ ከሆነ የማይለወጥ ከሆነ በጣም ካረጀ ነው የሚሸጡት። አሁን እኛ ጋር ሲሸጡ ማለት ነው ካረጀ ይሸጣሉ። ካለዛ ግን በቀላ አሁን ልጅ አሳልፈሽ ያለች ለምሳሌ አሁን ውሻ አሳደግሽ ልበልሽ፣ ውሻ አሳደግሽ ያለበልሽ ውሻ በቀላሉ ውሻ አሳደግሽ። ውሻውን ሰው መድኃኒት አንስቶ ብስጠው ወይ ደግሞ አባረሽ ከቤት ትልኪዋለሽ። በቃ ለመደው። አሁን ፍየል ብቻ ነው ከሰው ለሰው እንግዳ ሲመጣባችሁ የምታርዱት ፍየል ብቻ ነው። ከብቶቹ በሬ፣ ላም ምናምን አይታረድም። አሁን አንድ እንግዳ መጥቶ ከፍታ ታርጅም እኮ ፍየል ነው የምታርዱት ለእንግዳ። ቤት ውስጥ ያለው ትልቁ ፍየል ታርድ ይችላል። እግረኛ ሆኜ እሺ ለእንግዳ ከከብት አንገት ላይ በመርፌ ደም ተቀብቶ እንዲጠጣ የሚሰጠው በመርፌ አይደለም፣ ይወጋል። ላሳይሽ አለኝ። ለምሳሌ ምንም አሳይሽ ነው። ከተወጋ በኋላ ከብቱ ምንም አይሞትም። ምንም አይሆንም። ባህላዊ መድኃኒት ይቀበል። አይሞትም። ኦኬ እሺ። አንድ ወንድ 5 ሚስት ማግባት ከፈለገ ያው ሊሚት የለውም ለሚስት። የከብት ብዛት ብዙ ከብት ካለው የፈለገውን ያህል ሚስት ማግባት ይችላል ብለኛል። እነዛን ከብቶች ኬት ያመጣሉ? ካልተገዛ ገንዘብ ከሌለ እናንተ ጋር ከብት ከቤተሰብ ያየሽ እዚህ ጋር ተወጋ። ኦኬ እንደዚህ ሞት አሁን ለምሳሌ ስቶኪ እዚህ ጋር ጥር በመሰል እንዳይዘጋብኝ ቤፈርች ነው። በቃ እንዳይዘጋ። እሺ እኮ ከፈሰሰ በኋላ በቃ ቁስሉ ላይ ፕላስተር ይለጠፋል፣ ይድናል። ይህ በቃ መድኃኒት አለ። እበታለ ከፍት እበቱ እስከብ ይቆማል። ኦኬ እሺ ጥሩ። ከአንድ ሰው ብዙ ከብት እንዴት ሊኖረው ይችላል? ከብት ማትገዙ ከሆነ በገንዘብ ኬት ነው የሚመጣው ከብቱ? አሁን እዛው ይራባሉ፣ እዛው ማለት ነው። አሁን ለምሳሌ አንድ ሰው አንድ ከብት ካለ ይራባሉ፣ ይቆያሉ። ደግሞ ስታገቢ ለምሳሌ እና ምንም የለኝም አይደለ? ምንም ከሌለኝ እኔ የለኝም አይደል? ቤተሰቦች ያዋጣሉ፣ ጎረቤቶች ያዋጣሉ፣ ዘመዶች አንዳንድ በላይ ይሰጣሉ፣ አንዳንድ ማለት ነው ይሰጡሻል። እንደዛም ይሆናል አንዳንዴ ከሌለሽ ማለት ነው። ኦኬ እሺ ጥሩ። በእንደዚህ አይነት መልኩ ያጠራቅማሉ ከብት። አንተም ስትወልድ የህዝብ ጥያቄ ነው የኮሜንት ጥያቄ። አንተም ስትወልድ ልጆች ግን በባህላችን መሰረት ነው ልታሳድግ ያሰብከው? ጋይ 6 አበባ 6 አበባ ብቻ ነው የጎደለን። አባስኛ እኔ ቢሆን ደስ ይለኛል። አሁን ለምሳሌ ይሄ ቲክቶክ ማበላሽኝ አይመስለኝም። ካላበላሽኝ ልጆች ስርዓት ስርዓት እንዳርጎ የምፈልገው በባህላችሁ መሰረት እንዲያድጉ ነው የምትፈልገው። ኦኬ እሺ። አሁን ሴቶች ለውበት ይህንን ምንድነው ስሙ የሚቀደደው? ከንፈር ገል ይደራል። ገል ወይ ደግሞ በምታደረግ ሴቶች ለውበት ከንፈራቸውን ተቀደው ትልቅ ይህንን የሚያክል ገል ያደርጋሉ። ማታ ማታ ሲተኙ ያወልቁታል ብለኸኛል። ሲያወልቁት ተንጠልጥሎ እዚህ ድረስ ይደርሳል አይደል? እሱ አይደርስም። ይኸውና
አሁን ላሳይሽ ይለጠር በአካልም ስለማሳይሽ አሁን ላሳይሽ ዝም ብዬ ላሳይሽ በአካል አሳይሻለሁ። ነገ አሳይሽ ነገ እርግጠኛ ሆኜ አሳይሻለሁ። ነገ አብረን አስገብቼሽ አሳይሻለሁ። እነሱ የሚጠይቁሽ ጥያቄ ስላለ ማለት ነው። ቅዳሜ እንደምን ቋንቋቸው እኔ እንጃ ስሙ ቋንቋቸው ብዙ አይነት ቋንቋ አለ። አማርኛ አለ 16 ብሔር አለ ብያሻለሁ። ይህን ማክል ው ኦኬ። ስለዚህ እንዴት ነው ከባሏ ጋር የምትሳሳመው? አንዲት ሴት እንደዚህ ሆኖ ከበረ የለም እሱ ነገር የለም። ኦኬ ቤተሰብ ያስገኝም ድርጅት እኮ እሱ ነገር የለም አልከኝ። ሁሉ ሰው ሁላችሁም የምጠይቁት ጥያቄ ኪስ ነው። ኪስ ነው እንደምጠይቁ ግራ ያጋባኛል። ችግር አለ ማለት ኪስ ጋር። ስለዚህ ወንድ ልጅ አሁን በ17 ዓመቱ እናንተ ጋር ካገባ ኃላፊነቱ ከብት መጠበቅና ሀገር መጠበቅና ማስረገዝ ነው። ሶስቱ ናቸው የወንዶች ኃላፊነት አይደል? ከተማ ሄዶ ነው ከተማ መንገድ እኮ ሀገር ይጠብቃል፣ ሀገር ድንበር ይጠብቃል፣ ከብት ይጠብቃል፣ ሚስቱን ያስረግዛል። እነዚህ ሶስት ናቸው የወንዱ ኃላፊነት። ሌላ በተረፈ ሁሉን ነገር የምታደርገው ሴቷ ናት። እዛ እኮ ነው ሴት ልጅ 60 በሬ የሚከፈላት ለዛ ነው። 60 በሬ የሚከፈላት ለዛ ነው። ስትዳር ማለት በቃ ሁሉን ነገር ለዛ እኮ የምንወዳት ለዛ ነው የምንወዳት፣ ሁላችን የምንወዳት ለዛ ነው። ጥቅሟ ብዙ ስለሆነ ጥቅሟ ብዙ ሳይሆን ጀግና ስለሆነች ነው። አሁን ለምሳሌ አሁን ቲክቶክ ላይ መጣና ሙርሲ እናግባ ይላሉ። እኔ ሲጠይቁኝ ሴቶች አለ ሲጠይቁኝ እናንተ እንደነሱ አችሉም አልኳቸው። የእነሱን አይነት ትዕግስት የላችሁም። የእኛን ቤተሰብ አይል ትዕግስት ቀርቶ ሀሳብ የላችሁም። አሁን ትገረፍ ያልሽባል። አሁን ለምሳሌ ምን ትሴታለች ምን ትባል? አሁን ለምሳሌ በሀመር ላይ ስመጪ ደግሞ በሀመር ማለት ነው አንድ ሴት ልጅ ለወንድሟ ስትል ትገረፋለች። ለወንድሟ ስትል ራሷን ታስገርፋለች። ቅድም ማዜቢ አሳይሽ ነበር። ቅድም ቁጭ አድርጌ ሰዎች ላሳያዎች ነበር ወንዶችን ላሳይሽ ጥቁር የሚሰራው እንደዚህ ነው። ጥቁር የሚሰራው እንደዚህ ነው። ኦኬ አዎ፣ ይሄንን አይቼዋለሁ በቲቪም በፊት ያምራል በጣም። ቲክቶክ ማይዘጋብኝ በሆን ማለት አምር አሳያቸው ነበር። ማይዘ ይኸውና፣ ይሄ አሁን ለውበት ነው የምጠቀመው እኛ ጋር። ምንድን ነጭ በአንተ እንደተሳልከው ፊትክ ላይ ተስላ ነው አይደል? ይኸው ስትመጪ የምንለብሽ ቆዳዎች እነዚህ ናቸው። ለምሳሌ ስመጣ የምታለብሱኝ? እሺ ቴንክ ዩ። አንተ ግን እንዴት እንደዚህ አማርኛ አቀላጥፈህ ልትናገር ቻልክ? አሁን እኮ ነገርኩሻለሁ። አሁን ነጠቀችኝ ነው። እንደዚህ ሹፌሮች ከሆነ ጊዜ ብቻ እየመጡ ልትለምደው የምችለው ነገር አይደለም። ቀልጠፍ አድርገህ ፈረንጅ አሁን ለምሳሌ ፈረንጅ ሲመጣ ማለት ነው እኛ ጋር አያቆምም። ሀበሻም አይመጣው እኛ ጋር ሀበሻ ማክሲማም በቀን ማለት ነው በቀን ፈረንጅ ቢያንስ 50 ያመጣል። ይሄ አሁን ንቅሳት ነው። ይሄ ንቅሳት ነው። ወይኔ አዎ ያስታውቃል። ጉብ ብሏል። ይሄ ንቅሳት የምትነቀሰው በምን ነው ታውቂያለሽ? በቢላና በምላጭ ነው። ለውበት ነው። አይ ጎበዝ ነው አማርኛ በጣም። ሹፌሮች ፈረንጆችን ይዘው ሲመጡ አስለምደውት ነው ሁሌ ስለሚመጡ። መስኪን እናት ቴንኪ ሶ ማች። አንድ ወንድ ብዙ ከብት ካለው 5-6 ሚስት ማግባት ይችላል። እነዛ ሚስቶች ተስማምተው ይኖራሉ፣ አይጣሉ።